በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የጃፈር ረዲየላሁ ዐንሁ ታሪክ የምንቃኝ ይሆናል። አብራችሁን ቆዩ። ጃፈርን ጀነት ውስጥ ሁለት በደም የደመቀ ክንፎች ባለቤት ሆኖ አየሁት። ነብዩ ሰለላሁ ዐለይሂ ወሰለም ምንም እንኳን በቁረይሾች ታላቅ የክብር አይን ቢታይም የረሱል ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ በሀብት ረገድ ድሃ ነበሩ። ቤተሰባቸውን መቀለብ የተሳናቸው የብዙ ልጆች አባት የሆኑት አቡ ጣሊብ ምድረ አረቢያን ድርቅ ሲመታት ችግሩ ተባባሰባቸው። ሰብሎችን ያጠፋውና ከብቶችን የፈጀው ረሃብ ህዝቡን ከሞት ለማምለጥ ሲል አጥንት እንዲቆረጥም አስገድዶት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለነብይነት ገና ባልታጩበት በዚህ ቀውጢ ወቅት አጎታቸውን አባስን የወንድምህ የአቡ ጣሊብ ቤተሰቦች ብዙ ናቸው፣ ሰው በረሃብ እያለቀ ስለሆነ የተወሰኑትን በመውሰድ እንርዳው በማለት ሐሳብ አቀረቡ። አባስም በሐሳቡ ተስማማ። አባስ ከረሱል ሰለላሁ ዐለይሂ ወሰለም ጋር ወደ አቡ ጣሊብ ሄደው ሐሳባቸውን አቀረቡ። አቡ ጣሊብ የአልይ ረዲየላሁ ዐንሁ ታላቅን አቂልን ትተው ከሌሎች መርጠው መውሰድ እንደሚችሉ ነገሯቸው። ረሱል ሰለላሁ ዐለይሂ ወሰለም አልይ ረዲየላሁ ዐንሁ፣ አባስ ደግሞ ጃፈር ረዲየላሁ ዐንሁ ከቤተሰቦቻቸው ጋር ለመቀላቀል ወሰዷቸው። ከሐሽም ጎሳ 5 ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመልክ በጣም ይመስሉ ነበር ይባላል። ያጎታቸው ልጆች አቡ ሱፊያን ኢብን አልሐሪስና ቁሳም ኢብኑ አልአባስ፣ የኢማሙ ሻፊዒ አያት አሳቢ ኢብን ኡበይድ፣ እንዲሁም ከሁሉም በጣም የሚመስላቸው የልጃቸው ልጅ ሐሰን ኢብን አልይና ያጎታቸው ልጅ ጃፈር ኢብን አቡ ጣሊብ ረዲየላሁ ዐንሁም ነበሩ። ጃፈር ረዲየላሁ ዐንሁ በወጣት እድሜው አስማ ቢንት ኡመይሲን ረዲየላሁ ዐንሃ አግብቶ ከአባስ በመለየት ጎጆ መሰረተ። በአቡበከር አስሰዲቅ ረዲየላሁ ዐንሁ አማካኝነት ከሚስቱ ጋር ኢስላምን በመቀበል ከመጀመሪያዎቹ ሙስሊሞች ሆነ። የጀነት መንገድ በሾክ መሞላቱን የተረዱት ጃፈርና ሚስቱ ረዲየላሁ ዐንሁም በቁረይሽ የሚደርስባቸውን ጭካኔና ግፍ በትዕግስት ሊወጡት ቢሞክሩም ከቀን ወደ ቀን እየጨመረ የመጣው የቁረይሽ ሴራ ከአቅማቸው በላይ በመሆኑ ጌታችን አላህ አንድ ነው ስላሉ ብቻ በደል እየተፈጸመባቸው ያሉት ንጹሃን ሰዎች እጣ ያሳዘናቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ እንዲሰደዱ ትእዛዝ ሰጡ። ስደት ወደ ሀበሻ በጃፈር ረዲየላሁ ዐንሁ መሪነት ወደ አቢሲኒያ ወይም ኢትዮጵያ የመጀመሪያው ስደት ተደረገ። በፍትሐዊው የኢትዮጵያ ንጉስ ነጃሺ ጥላ ስር በመሆን ሃይማኖታቸውን በነጻነት በመተግበር አላህን የመገዛትን ጣዕም ሊቀምሱ ቻሉ። የስደተኞቹ በሰላም መኖር የእግር እሳት የሆነባቸው የቁረይሽ ሹማምንት ወደ መካ የሚመልሱባቸውን መንገድ ያውጠነጥኑ ጀመር። ለዚህ ተግባር የቁረይሽ ግፈኞች አምር ኢብን አልአስና አብዱላህ ኢብን አቢ ረቢያንን በመወከል ከበርካታ ስጦታዎች ጋር ወደ ንጉሱና ጳጳሳቱ ላኳቸው። ኢትዮጵያ እንደደረሱ ለስጦታ ያመጧቸውን ንብረቶች ለጳጳሱ በመለገስ በንጉሱ መሬት የሚንቀሳቀሱ አመፀኛ ወጣቶች አሉ። በአባቶቻቸው ሃይማኖት ላይ ያፌዛሉ፣ ይኮንኑታልም። በህዝቦቻችን መካከል ሁከትና መከፋፈልን ፈጥረዋል። ንጉሱን ስናነጋግር ስለ ሃይማኖታቸው ምንነት ሳይጠይቋቸው እንዲያስረክቡን ጎትጉቱልን። የተከበሩት የህዝባችን መሪዎች ስለ እነሱም ሆነ ስለ ሃይማኖታቸው ከሁሉም በላይ ያውቃሉ አሏቸው። ጳጳሱም ተስማሙ። አምርና አብዱላህ በስጦታቸው ለተደሰተው ነጃሺ ንጉስ ሆይ እርኩሳን ወጣቶች ከኛ አምልጠው ወደ ግዛቱ ወጥተዋል። እኛም እርሶም የማናውቀውን ሃይማኖት ይከተላሉ። በወላጆቻቸውና በህዝባቸው ላይ ያመጹ አፈንጋጮች እንድትመልሱልን የተከበሩ መሪዎቻችን ልከውናል ሲሏቸው ንጉስ ወደ ጳጳሳቱ ዞር ብለው ሲመለከቷቸው ንጉስ ሆይ እውነታቸውን ነው የተናገሩት። በህዝባቸው ላይ ምን ፈጽመው እንደመጡ ስለሚያውቁ ለፍትሃዊ ፍርድ ወደ እነሱ ይላኳቸው አሉ። በአስተያየታቸው የተቆጡት ንጉስ ነጃሺ በፈጣሪ ይሁንብኝ፣ ለምን እንደተወነጀሉ ራሴ ሳላጣራ አሳልፌ አልሰጣቸውም። እነዚህ 2 ሰዎች የሚሉት እውነት ከሆነ አሳልፌ እሰጣቸዋለሁ፣ ካልሆነ ግን የኔን ጥበቃ እስከፈለጉ ድረስ በእኔ ምድር ይኖራሉ በማለት አስደነገጧቸው። ንጉሱ ሙስሊሞቹ ለችሎት እንዲቀርቡ አዘዙ። ሙስሊሞቹ ከመሄዳቸው በፊት እነሱን ወክሎ ጃፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ብቻ እንዲናገር ተስማሙ። በንጉሱ ቤተ መንግስት ጳጳሳቱ የሚያምር አረንጓዴ ልብስና ማራኪ ቆብ ደፍተው ከንጉሱ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞቹ ሲገቡ ቁረይሾቹ ቦታቸውን ይዘው ነበር። ንጉሱ መጡ። ቀሳውስት፣ ጳጳሳት፣ ቁረይሽ ወዘተ ከሙስሊሞች በስተቀር ሁሉም ለንጉሱ
አጎነበሱ።